ተረሳው ዲያቆንም እንዲህ ያደርጋል ያለው ሰምታችሁኛል? እሺ በዚህ በኩል አላችሁ ከኋላ ያሉት ላይ ያላችሁ ዲያቆንም እንደዚህ ያደርጋል ይላል። ጥያቄው ዲያቆንም እንደዚህ ያደርጋል ይላል። አረስራ ምዕራፍ 8 አንድ ጊዜ ላንብበው በስማ አዳምጦኝ በጣም ብዙ ስለሆነ ግን ላንብበው። እንደዚህ ይላል። በዚያ ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሉት፣ ታላቅ ለቅሶም አለቀሱለት። ሳውል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። ቁጥር 4 የተበተኑትም ቃሉን ሰበኩ፣ እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረው በአንድ ልብ አደመጡ። ርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዛችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉም ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑ ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውን ምልክትና ታላቅ ታምራት ባየ ጊዜ ተገረሙ። በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስ ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበረ እንጂ ከእነርሱ በአንድ ላይ እንኳን ገና አልወረደም ነበር። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰርቅ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህ ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ከአንተ ጋር ይጥፋ። ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለም። እንግዲህ ስለዚህ ክፋትን ንስሐ ግባ፣ ምናልባትም የልብን ሐሳብ ይቅር ይልህ ዘንድ ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለ አያለሁና። ሲሞንም መልሶ ካላችሁኝ አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮች ወንጌልን ሰበኩ። የጌታ መልአክም ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶ ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግስት አዛዥ ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አሉ። እርሱም የሚመራኝ ሳይኖር እንዴት ይቻለኛል አለ። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ስለ ትውልዱስ ማን ይናገራል? ቁጥር 34 ጃንደረባው ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚያም የመጽሐፍ ቃል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ወደ ውሃው ደረሱ። ጃንደረባው እነሆ ውሃ እንዳልጠመቅ የሚከለክለው ምንድን ነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀው። ከውሃውም ከወጡ በኋላ
የጌታ መንፈስ ፊልጶስን ነጠቀው። ጃንደረባው ሁለተኛ አላየውም፣ ደስ ብሎትም መንገዱን ይሄድ ነበረ። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪወጣ ድረስ እየዞረ በከተሞቹ ሁሉ ወንጌል ይሰብክ ነበር ይላል። ሃሌሉያ። ይሄን ያነበብኩት ብዙ ስለማናነብ ቤታችን እያስብ እዚሁ ይላል መሳይልም ከዚህ በኋላ ስለማላነብ እንዴት ለራሴ ራሱ እየሰማሁ ነበር ያለው እናንተ አላውቅም እንጣፍጥ። ስለዚህ ያዕቆብ እንዲህ ያደርጋል። በጣም እሺ። ሐዋርያት ሥራ ምዕራፍ 8 ቅድም ማን ነበረ መታሰቢያችን ሲያነብልን? ሐዋርያት ሥራ ምዕራፍ 8 የሐዋርያት ሥራ ምዕራፍ 1 ቁጥር 8 ንግግር የፍጻሜ ጅማሬ ነው። ጌታ ኢየሱስ ምን ብሏቸዋል? በዚህ መልሱ እንጂ በዚህ ምን ብሏቸዋል? ቆዩ፣ ከዛ በኋላ ኃይልን ትቀበላላችሁ፣ ከዛስ በኢየሩሳሌም በይሁዳ ምስክርን እንትናላችሁ ትሆናላችሁ ብሏቸዋል። የት ነው ያላቸው? ምዕራፍ 1 ነው። እዚህ ጋር ስንመለከት ደግሞ ስለምናገኘው ስለዚህ መጀመሪያ ምንድን ነው የሚለው? በዛ ጊዜ በነበረችው ቤተክርስቲያን ምን ተነሳ ይላል? ስደት ተነሳ ይላል። ስደት የተነሳው ምዕራፍ 7 ደግሞ ስለማን ነው የሚያወራው? እስጢፋኖስ የተባለው ሌላ ዲያቆን ወንጌል በኃይል ስለሰበከ ምን ተደርጓል? በድንጋይም ብለውታል፣ ወግረው ገድለውታል። ከሱ መሞት በኋላ ምን መጣ? ስደት መጣ ይላል። ይህ ስደት ዝም ብሎ አይደለም፣ እግዚአብሔር ነው ያመጣው። ሲያያቸው የቸርች ሰዎች ተሰብስበው ዝም ብሎ ምስጋና ያሉ ይጀምራሉ። ሁሌ በየሳምንቱ ወተላክ ምግብ እየተዘጋጀ ይበላሉ። ሲያያቸው ምንም ወንጌል አስፋፉ። ኦኬ እኔ ያውቁበትን እንዴት እንደመበትናቸው እኔ ገረመኝ። በማን ነው ይሄ? በእስጢፋኖስ መሞት እንዴት ወንጌል ይሰበካል? ሰው በስደት እግዚአብሔር እንዴት ስራውን ይሰራል? አንዳንዴ ይላችሁ እግዚአብሔር ስለ ድንማማቅ አይደለም። ሆን ብሎ ነው እግዚአብሔር የበተናቸው። ተሰብስበው ሲዘምሩ ሁሉ ነገር ሲያደርጉ ግን አይወጡም። ትእዛዙ ግን ምን ይላል? በኢየሩሳሌም በይሁዳና በሰማርያ ምን ትሆናላችሁ? ተንቀሳቀሳላችሁ የተባሉ እነሱ ግን እንቅስቃሴ ጭጭ ብሏል። ስለዚህ እግዚአብሔር መጣና መጀመሪያ እስጢፋኖስን እንዲሞት አደረገ። አይገባኝም እኔ እግዚአብሔር ሰውን እየገደለ ወንጌል ይሰራል ካላት ከፈቀደ ምን ይሰራል? ከዛ በኋላ እነዚህ ሰዎች አልሄድ ስላሉ ምዕራፍ 8 ግን ከዚህ የተነሳ ሰዎች ምን ያደርጋል? የቤተክርስቲያን ሰዎችን በተናቸው ከሐዋርያት በስተቀር ይላል። አላውቅም ለምን እንደቀሩ ትልቆች እነ ጴጥሮስ ለምን እንደቀሩ አላውቅም። ሌሎቹ ግን ተበተኑ። የተበተኑት ዝም ብሎ ስደት አይደለም፣ ትርጉም የሌለው ስደት ሳይሆን መለኮታዊ የሆነ ስደት ታስቦበት ነው እንዲሰደዱ ያደረጋቸው። እግዚአብሔር አስቦበት ነው። ይህ ነው የሚገርመኝ። ማን ነበር እስጢፋኖስ ሲሞት ልብስ ያዥ ማን ነበር? ጳውሎስ ነው ልብስ የያዘው። እስጢፋኖስ ደግሞ አንድ ጸሎት ጸልያል። ምን ይላል? የሚያረጉትን አያውቁምና። ይህ ጸሎት የተሰማው ያኔ ጳውሎስ ልብስ ያዥ ነበር። ልብስ የሚይዘው እኔ እኮ ማለት ደረብራት ባርቤ የለበሱትን ልብስ እያወለቁ ድንጋይ ለመወርወር ምን እንዲያደርግ ነው? እንዲመቻቸው ጋቢያቸውንም ጃኬታቸውንም ጥምጣማቸውንም አምጡት እኔ ጋር ምንም ባርባቸው እንድታደርጉ ነው። አናት እንድትሉት ልብስ ያዥ አምጡት እኔም ሰብስቦ የያዘ። ሌሎቹ ግን በነፃነት ሄደው እስኪ ለመውገድ እንዲመቻቸው ልብስ ያዥ ነበር ይላል። በሉት እያልኩ ነው። ልብስ ይዞ አታትነው ይላል። ምን ትሰራለህ አንተ ልብስ ልጅ ባለው እንጂ ይላል። ያስተባበረው ነው። ልብስ ያዥ ማለት ዝም ብሎ አይደለም፣ እግር መንገዱን ሲያልፍ አይደለም። ልብስ ያዥ ነበር። እስጢፋኖስ ዝም ብሎ ጸለየልን። ለጳውሎስ እኮ ነው የጸለየው። የሚያደርጉትን አያውቁምና ይተባላቸው አለ። በእርግጥ ስለ ጳውሎስ አላወራም። የጳውሎስ ምዕራፍ 9 ጀምሮ ተዘጋጅቶለት ይሁዳ ከሰማርያ በኋላ ለአሕዛብ ወንጌል እንዴት እንደሚሰብክ ተቀምጦለታል። ግን አንዳንዴ ጸሎት እንዴት እንደሚሰማ አይገርምም? ልብስ ይዞ በለው ሲል የነበር ሰው ለቀጣይ ምዕራፍ 8 አገልጋይ እንደሚሆን ማን ያውቃል? ማን ይገምታል? ከእግዚአብሔር በቀር በሉት እያለ የሚናገር ሰው በቀጣዩ ራሱ እንደሚደበደብ ማን ያውቃል? እግዚአብሔር ብቻ ነው። ግን የእግዚአብሔር ሰው እየሞተ ስለማን ይጸልይ ነበር? እግዚአብሔር ደግሞ ይሰማና ምዕራፍ 9 ላይ ማን ይጀምረዋል? ጳውሎስ ይጀምረዋል። አይገርምም? ስራው ስደት መጣ። እዛ ተበተኑ። ተመችቷቸው እየኖሩ በኢየሩሳሌም እየኖሩ ምግብ አንድ ላይ ነው የሚበሉት። የራሳቸው ምግብ የላቸው። ሁሉም ያመጣል፣ ከሐዋርያት እግር ስር ያስቀምጣል፣ ይበላሉ። ምቹ ነው። ምንም ምግብ ስራ ይበዛ። ከዛ እግዚአብሔር አየና ሲመቻቹ አልፈለኩም ተነሷል።
ስደት። ከዛ በስደት ላይ ያሉ ምን አደረጉ ይላል ወንጌልን እንደዚህ ማለት ምን አደረጋለሁ ሰው መኖራቸውን የምናውቃለን። ወንጌሉ ዝም የሚል አይመልስም። በስደት የሄዱት ምን አደረጉ ይላል ወንጌልን ክርስቶስን ሰበኩ ይላል። ግን ስደት ላይ ሆኖ ይሰበካል። መጀመሪያ መኖሪያችሁን ነው የምታመቻቹት። ከዛ አካባቢው መልመድ ነው፣ እስኪ ለማመድ ነው የምትሉት። እነሱ ግን እንደሄዱ ክርስቶስ ምን አደረጉ ይላል ሰበኩ። እኔ ይገርመኛል። አንድ ጊዜ በመጀመሪያው ክፍለ ዘመን አንድ ተርቱሊያን የሚባል ሰው ነበር። የቤተክርስቲያን መሪ ነው እና የእምነት አባት ነው እና አንድ ጊዜ እያለፈ በዛ በሰፈር እያለፈ የቤተክርስቲያን ሰዎችን አገኛቸው። ከዛ የቤተክርስቲያን ሰዎች ኮርነር ላይ ተቀምጠው ጣዖት ይሸጣሉ። 15 አለው እያሉ ይሸጣሉ። የቤተክርስቲያን ሰዎች ናቸው። ከዛ አያቸው። ምን ያደርጋችሁ ነው አላቸው። ተደብቋል። ትክክል ማንም እንዳያቸው የቸርች ሌላ ሰው እንዳያቸው ተደብቆ ነው። ምን ሰራላችሁ አላቸው። ይሸጣል። ለምን? ለመኖር። ይሄ ከዚህ ታሪክ በኋላ ስደት ስለነበረ መኖር ስላልቻሉ መብላት ስላልቻሉ ጣዖት እየሸጡ በቸርች ቀን ደግሞ ቸርች ያሳልፋሉ። ከዛ አያቸውና ይሄ የእምነት አባት ምናምን ባይኖርስ አላቸው። ጣዖት ሽጣችሁ ከምትኖሩት ሞት ችግር አለ። እግዚአብሔር ክብር ብትኖሩ ባይኖርስ ምን አለበት አላቸው። እነሱ ግን ቤተክርስቲያን ይመጣሉ። በረፍት ጊዜያቸው ደግሞ ተደብቀው የግሪካውያን ጣዖታትን እየሸጡ 5 10 እያሉ ተጸለይበት እያሉ ይሸጣሉ። አያቸውና ባይኖርስ እግዚአብሔር ክብር ብትኖሩ ችግር አለ አላቸው። እዚህ ላይ እነዚህ ከሐዋርያት ውጭ የሆኑ ሰዎች ምን አደረጉ ነው የሚለው ተሰደዱ ይልና ከተሰደዱ በኋላ ግን ቤት ኪራይ ፍለጋ ነው ማለት ነው። እንደሄዱ ማንን ሰበኩ ይላል ክርስቶስን ሰበኩላቸው። ከዚህ ውስጥ የሚገርመኝ ታዲያ ዲያቆኑ አንድ የተለየ ዲያቆን ነው። ቁጥር 2 ይገርመኛል። በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይላል። እናንተ ለመቅበር መንፈሳዊ ሆነ ያለ ያስፈልጋል ማለት ነው። የተጉ ሰዎች ሌሎች ተበተኑ ብለዋል። ፈርተው ደንግጠው ጠፍተዋል። ሌሎች ትጉሃን ግን አልቅሰው ቀበሩት ይላል። ነገራችን ላይ ለቅሶ መጽሐፍ ቅዱስ ላይ ለሙሴ 40 ቀን አረብ ይላል አልቀሱለት ይላል። አንድ ሰው ወጣ ለቅሶ እኮ አይፈቀድም አታልቅሱና ብላ ተስፋ እንደሌላቸው ግን አልቅሰው ቀበሩት ይላል። ከዛ በኋላ ግን ይልና ተበታተኑ። ሐዋርያት ግን አልተበተኑም። እዛው ነው ለምን? ከዛ በኋላ ፊልጶስ ይልና ወደ ሰማርያ ምን አደረገ? ሄደ በሉ እንጂ እስኪ አንዴ ሄደ በሉ። ወደ ሰማርያ ወርዶ ክርስቶስን ምን አደረገላቸው ይላል። ቁጥር 4 እና 5 ላይ ወርዶ ክርስቶስን ሰበከላቸው። ምዕራፍ 1 ቁጥር 8 ምን ይላል? በሰማርያ በይሁዳ ምስክር። ዋናው ትልቁ ፒክቸር ይሁዳ ነው። ይሁዳ ማለት እንደምን መሰላችሁ? ጎንደር ክፍለ ሀገር የሚቀሰታችሁ ጎንደር ክፍለ ሀገር ማለት ሰፊ ነው። ወይ ሸዋ ብትሉ ሸዋ የት ነው? አዲስ አበባ ነው። ሸዋ ልክ እንደዛ ነው። ይሁዳ ሰፊ ነው በጣም። ግን የጀመረው እሱ ከሰማርያ ነው። ብቻውን ሄደ። ሌሎችም አብሮት እንደነበሩ አስባለሁ። ሄደና ምን አደረገ ይላል? ክርስቶስን ነገር ነው። በጣም የምማረው እዚህ ላይ ሰዎች የትም ሲንቀሳቀሱ መልእክታቸውን አይስጡም። ስለማን የሚያወሩት? ስለ ክርስቶስ ነው የሚያወሩት። ሄደው ለምን የመጣችሁ ሲባሉ አይ እኛ ተሰደን የመጣ ከየት? ከኢየሩሳሌም። እዚህ ቤት ኪራይ ይኖራችኋል እንደው ታስጠጉናላችሁ አይደለም። ሰማርያ ደረሱ። በመንፈስ ስለሚቃጠሉ ምን አደረጉ? ሄዱና ክርስቶስን ሰበኩ። ብትሰደዱ ምን ታደርጋላችሁ? የመጀመሪያው ማመቻመች። ምክንያቱም ከሰበካችሁማ ድጋሚ ከሰማርያ ምን ታደርጋላችሁ? ትባረራላችሁ። ለመኖር ግን ሰውየው ምን ብሎ ባይኖርስ ለኢየሱስ ከሆነ ይቀርስ ወርዶ ኢየሱስ ክርስቶስን ሰበከላቸው። በመንፈስ የተሞላ ሰው ቦታና ሁኔታ ምን ያደርገው? ሐዋርያት ሲሰደዱ በል አንተ ሰማርያ ሄደህ ወንጌል ሰበክ ብለውታል። ውስጡ ያለው እሳት ነው። ምን የሚያደርገው? እረፍት የሚከለክለው ውስጥ ላይ ያለው እሳት ነው። ምክንያቱም በመንፈስ ምን ያደርጋል? ዲያቆን እንግዲህ ያደርጋል። ዲያቆን ምንድን ነው ትርጉሙ? መስኪኛ በእኛ ይባላል። ዲያቆን ማለት ስጦታ ነው የሚያደርገው፣ ይሰበስብ ነው። እዚህም ሲመረጡ መስፈርቱ በመንፈስ ቅዱስ ምን ያደርጉ ይላል? የተሞሉ ይላል። ግን ስራቸው ምንድን ነበረ? እንጀራ ማለት ፍትሃዊ በሆነ መንገድ ሁለት ቁርጥ ምን ማድረግ ማከፋፈል፣ ለሁሉም ሰው ሳያዳሉ ነበረ ስራቸው። ያው እኛም እንደምናውቀው
ዲያቆናትን ስጦታ ምን ያደርጋሉ? ዲያቆናት ሲባል ትዝ የሚለን ይሄ ነው። ዛሬ ግን ከዚህ ቀይረዋል። ከዚህ በጣም ከፍ ያለ ነገር መጽሐፍ ቅዱስ እንዳለው ነገራቸዋለሁ። ዲያቆናት ግን ከዚህ በላይ በመንፈስ ቅዱስ የተሞሉ እነዚህ ዲያቆናት እስጢፋኖስን አይታችሁታል። ምዕራፍ 7 ይህ ሰው ደግሞ ወረደና ገንዘብ ሰበሰበ ይላል። በሰማርያ ሄዶ ብር ሰበሰበ ይላል። ምግብ አከፋፈለ ይላል አይደል? ጭራሽ የጴጥሮስን ቦታ ተክቶ ምን ያደርጋል? በመንፈስ ሲሆን ዲያቆንም ያደርጋል አደረገ። ከዛ በኋላ ሰማርያ እንደደረሰ ህዝቡ ሁሉ ምን አረበ ይላል? አዲስ መጣ ያለ ሰው ግን ምን ያደርጋል? ህዝቡ የፊልጶስን ቃል በሰሙ ጊዜ ያደርጋት የነበራትን ምልክት ባዩ ጊዜ የተናገረውን ነገር አመኑ ይላል። አይገርምም? መጥቶ ያለው ሰው አዲስ ሰው ነው፣ ወዘለውጥ ሰው ነው። ያዙት ነበር መባል የነበረበት። ከሚናገረው የመንፈስ ቅዱስ ኃይል ግን የተነሳ የከተማው ሰዎች ምን አረቡ ይላል? ተቀበሉት። እሱም ሄዶ ስለምን ማላወራ ስለ ጌታ ስለ ኢየሱስ ክርስቶስ ሰበከላቸው። ከዛ ዲያቆን ያደርጋል። ምን ይላል መሰላችሁ? ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙዎች ይወጡ ነበርና ብዙዎች ሽባዎችም አንካሶችም ምን ያደርጋሉ? ይፈወሱ ነበር። በሉ እንጂ ምን አለቃችሁ ዛሬ። ዲያቆን እንዲህ ያደርጋል። ርኩሳን መናፍስት ምን ያደርጋሉ ይላል? ፊልጶስ ሲያገለግል እየጮሁ ምን ያደርጋሉ? በታላቅ ኃይል ድውዮች ምን ያደርጋሉ? ዲያቆን እንደዚህ ያደርጋል። ይኸው ኃይለኛ የወንጌል ስራ ጀመረ ሰውዬ። እኔ እንደዚህ አስቤ አላውቅም። ብዬ ሳነብ ወይን ሳምንት ይህን ክፍል ሳሸው ገረመኝ በጣም እኮ ነው የሚደንቀኝ። ይገባው እስከ ቁጥር 7 ርኩሳን መናፍስትን በታላቅ ድምፅ እየጮሁ ከብዙዎች ምን አደረጉ? ከአንድ ሰው አይደለም ከብዙዎች ገስጿቸው አይደለም። ዝም ብሎ ሲያገለግል ምን ያደርጋሉ? በጣም ምክንያቱም በሱ ያደረ እግዚአብሔር ነው። ብዙዎች ሽባዎችና አንካሶች ምን ያደርጋሉ? ፈውሱ። ተማን በዲያቆኑ ምክንያት የመንፈስ ቅዱስ ኃይል በሰውየው ለምን ያደርግ ነበረ? ኢየሱስ ምን ያደርግ ነበረ? ይሰብክ ነበረ። ከዛ ምን ያደርጋል? ነፃ ያወጣ ነበረ። ምንም እንኳን አላደረገም። ዲያቆንም ቢሆን የኢየሱስ ልጅ ስለሆነ የኢየሱስ መንፈስ ስለሆነ በሱ ላይ እየገባበት ዲያቆንም ሆኖ ሳስበው ከዚህ በኋላ በትርፍ ጊዜ ነው ሳንቲም የሚሰበስበው። ዋና ስራው ምንድን ነው? ክርስቶስን መስበክ ነው። በሰማርያ ወርዶ ክርስቶስን ሰበከላቸው ይላል። የኢየሱስ ልጅ ነው። ተመሳሳይ መንፈስ ነው ያገኘው። ከዛ በኋላ የሚገባኝ እዚህ ላይ ወንጌል ኃይል አለ ይላችሁ። ወንጌል በወሬ ብቻ ምን እናደርገው አይደለም፣ ምን ወጣው አይደለም። በተለይ በዚህ በ21ኛው ክፍለ ዘመን ወንጌል ብትሰብኩ ሰው ይላል ኃይል ይፈልጋል። ሰብካችሁ አውርታችሁ ብትሄዱ ጋዜጠኛ የምትሆኑ ኃይል ካለ ግን የታሰረውን ነፃ እያወጣ ምን ያደርጋል? ይህ ሰው መጤ ሰው ነው፣ ግን በእሱ ላይ የነበረው የእግዚአብሔር መንፈስ ስለነበረ ኃይል ስለነበረ ወንጌል ምን አለው? ኃይል። ምክንያቱም ጳውሎስ ሚላል እኛ በወሬ ብቻ አይደለም ኃይልን በመግለጥ ነው ምን ያደርገው? ያገለግል ነው ይላል። ወንጌል በኃይል ነው። እስራት ምን እያደረገ የበጠሰ የተጨቆኑት ምን እያደረገ ይሄን ያደረገው ማን ነው? ጴጥሮስ ቢሆን አይገርመኝም። ማን ማቴዎስ ቢሆን አይገርመኝም። 3 ዓመት ተኩል ምን ብሏል? ተምሯል፣ ሰልጥኗል። ሐዋርያት ቢሆን አይገርመኝም። ይሄን ያደረገው ማን ነው? ዲያቆን። እንጀራና ወጥ ለማከፋፈል ከተመረጡት መካከል አንዱ ማን ነው? ፊልጶስ። ዛሬ ዲያቆኖች በጣም ተነቃቅተው እንደሚሆኑ ተስፋ አደርጋለሁ። በጣም የተለየ ነው። ከዛ በኋላ ምን አደረገ? በከተማዋ ታላቅ ደስታ ሆነ ይላል። ከዚህ በኋላ አንድ ሰው ድንገት ይገባል። አንድ ሰው ቁጥር 9 ሲሞን የሚሉት አንድ ሰው ይላል። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆረ የሰማርያን ወገን እያስገረመ በከተማ ነበር። ምን የጠንቋይ ቤት ጃላቅ ነው። ሰውን ሰማሪ ጠንቋይ ሰው ምን ማድረግ ነው? ያላ ምን ማድረግ ማስገረም። መጋረጃ ያደርጋል። ሲጀምር 2-3 መጋረጃ ጻፍ ሁሉ ያደርጋል። ከዛ ውስጥ ይሆንና ሲሞን ያደርጋል። አንዳንዴ ያሳድጋል፣ ቡና ምናምን ያደርጋል። ዝም ብሎ ወከባ መፍጠር ነው። ልክ ይሄ ሰው ምን ያደርጋል ይላል? የሰማርያን ወገን ያስገርማቸዋል። ይሰራል ይላል። ያስገርም ነው። ሰው ያስገርማቸው ብሎ ምን አይነት ወይ ደግሞ የሆነ መረጃ ያጣናና የሆነ ነገር ይላቸዋል። እውነት የለበትም። ያስገርማቸው ነበረ። ከተማዋን ገዝቶ የሚኖር ማን ነበረ? ሲሞን እኮ ነው። በሰማርያ ሰልጥኖ የነበረ ገዥ ማን ነው? ሲሞን ነው። ይቀጥል እንደው ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይሉታል። ማንም ይሄ የሚያስገርመውን
ሲሞን ጠንቋይ ነው። ጠንቋይ እኮ እንደዛ የሚያደርገው ስትገቡ ዝም ብላችሁ ቀጥላችሁ አትገቡ። ዘው ብላችሁ ቀጥላችሁ ይሰራል። እዛ በር ላይ ያስፈትሻል። ለምንድን ነው ይላል። እንደዚህ ነው ገና ያካብዳል። ከዛ ምንም እኮ የለውም። እዚህ ለመድረስ ማስገረም ነው ጠንቋይ የሚያደርገው። ሌላ እውነት ነገር ማስገረም ምን መፍጠር ነው። ምንድን ነው ይሄ? ትሪኪ ይባላል። ማመሳሰል ነው እንጂ ግን ምን እለዋለሁ እሱ አምኖታል። የሰማርያ ታላቅ ሰው ማን ነው? ሲሞን። ከዛ መጣ ዲያቆኑ እውነትና ውሸት ይለይለታል አለ። እሱ ወደ ሲሞን ቤት አልሄደም። ዝም ብሎ የራሱን ወንጌል ምን ያደርጋል? እሺ ፊልጶስስ መጋረጃ ያደርጋል አረግም በሉ እንጂ መጋረጃ ያደርጋል አረግ የእግዚአብሔር ሰው ምን የማይጋ ዝም ብሎ ማድረግ መስበክ ያለ ክርስቶስ ነው እንግዲህ ይሰብካል። ሰዎች ደግሞ ወዴት ሄዱ? አዲስ ሰው መጣ። የሲሞን ደቀ መዛሙርት ክር ብሎ የት ሄዱ? የሲሞን ወዳጆች ደንበኞች ፊልጶስ ጋር ሲሄዱ ቀለል ያለ ሰው ጥቁር ዶሮ አይደል? ነጭ ዶሮ አይደል? የጅብ ምናምን አይደል? ለሰላም ተንቀጭ የጅብ ምናምን ጸጉር አምጥፍ ይላል። እንደዛ አይደል? ዝም ብሎ እጅ እየጫነ ምን ያደርጋል? ሰዎች አዩ ይሄ ተለየ ነው። ከዛ ብዙዎች ምን አደረገ? ነፃ ሰዎች ግሩ በይሩ። ከዛ ሲሞን ሲያው ደንበኛው እየቀነሰ ነው። በየቀኑ ምን ተፈጥሮ ነው አላቸው። ያልሰማህም እንዴ? አላሰማሁም። ምን ነው? አንድ ከኢየሩሳሌም ተሰዶ የመጣ አንድ መጤ ሰውዬ እዚህ ወንጌል እየሰበከ ምን እያለ ስለ ኢየሱስ ክርስቶስ ይላል። ምን እያለ ኢየሱስ ክርስቶስ ከሞት ተነስቷል እያለ ምን ማለት ነው? ሂጅ አየዋለሁ አለ። ከፈለክ አይለቅም አሉ። ሄደ ሊያይ ነው የሄደው። ሄደ አንተ እንዴ ነው የምትሰራው አለ። ሲያዩ ደግሞ መጋረጃ የለውም፣ ቡና ማፍላት የለም። ሲያዩ ቀለል ያለ ነው። ገርሞታል። ሊያወራው ፈለገ። ከዛ ግን እንደሚለው መጽሐፍ ቅዱስ ባጭሩ ሲያስቀምጥ ፊልጶስ ለማን መሰከረለት ይላል? ለዚህ ጠንቋይ ለሲሞን መሰከረለት። ጌታ ተቀበለ። ስለ ጌታ መቀበል በደንብ ጠንካራ አድርጌ አልናገርም፣ ኋላ ችግር ስለሚያመጣ ተቀበለ። ከዛ በኋላ ጠንቋይ ቤት ምን አለ? ፈረሰ። ማለት ቤቱ ፈርሶ ማንመት ከተጀመረ ግን አንድ ድብቅ ሴራ አለ። ሰውየው በጣም ታዋቂ ስለሆነ ተቀብሏል። ግን ኋላ ያሰቡ ነገር እንዳለ ሁሉ ሲወጣ ስለምታውቁት አሁን አናገርም። ከዛ በኋላ ፊልጶስ ማገልገሉን ቀጠለ። ከዛ በኋላ ፊልጶስ ቀጠለ። ቁጥር 11 ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየመሰከረላቸው ፊልጶስን ባመኑ ጊዜ ብዙ ሰዎችን ተጠመቁ። ሲሞንም አብሮ ምን አደረገ? አመነ፣ ተጠመቀ። ይቀጥላል። ምክንያቱም የእግዚአብሔርን ወንጌል ሊቋቋመው ሰው ምንም ጠንቋይ ሆነ ምንም ቢሆን ሊቋቋመው በፍጹም አይችልም። እዛ እንዲሆን ይሄን የሰሙ ሐዋርያት ከኢየሩሳሌም ወደ ወረዱ። ከኢየሩሳሌም ወደ ሰማርያ ወረዱ። ከኢየሩሳሌም ወደ ሰማርያ ወረዱ። ከኢየሩሳሌም ማን ዮሐንስና ጴጥሮስ ወረዱ። መጀመሪያ ተሰደዱ ብያችሁ ወረዱ። የማንን ስራ ለማየት? የቤተክርስቲያን አባቶች ናቸው። ሰውን ለማየት ወረዱ። ሲያዩ ሪፖርት ነገራቸው። እየተሰራ ያለው ነገር ነገራቸው። ይኸው ሲሞን የሚባለው እዚህ ያሉ ቀጣፊ ምን ብሏል? በቁጥጥር ስር ውሏል። ይኸው ሁሉ ነገር ትቶ ከተማይቱ እንዴት በወንጌል እንደተናወጠች ነገራቸው። እነሱ የምትሰብከው ምንድን ነው አሉት። ኢየሱስ ክርስቶስ ነው የምትሰብከው ነው። እኛ የምትሰብከው ነው። አዎ ቀጥል። አንተ ዲያቆን አይደል? ባለፈው የመረጥን። አዎ ዲያቆን እንዲህ ያደርጋል። አዎ ያደርጋል። በምን? በመንፈስ ቅዱስ ተመሩ። ቀጥላሉ። ከዛ ምን አላቸው? እኔ ካገለገልኳቸው ሰዎች መንፈስ ቅዱስ ስላልተቀበሉ እጃቸውን ጭናቸው እንበሉባቸው። በመንፈስ ቅዱስ መሙላት የሚባል ነገር አለ። እጃቸውን ጭነው ጸለዩላቸው፣ በመንፈስ ቅዱስ ተሞሉ ይላል። ያኔ አንድ ደግሞ ሽወዳ መጣ። ሲሞን የድሮ ነገር ትዝ አለው። መጣበት። ይሄ ምንድን ነው ሞገሱ መጣበትና ልክ ጴጥሮስ ለሰዎች ጸልዮ መንፈስ ቅዱስ ሲሞሉ ኃይል ሲሞሉ ሲያይ እኔስ እንዴት ነው አለ። በጣም ውስጡ የድሮ ነገር ትዝ አለው። ከዛ ምን አላቸው ይላል ዮሐንስ አንዴ ስማኝ በሞቴ ስማኝ አለ። እኔንም በመንፈስ ቅዱስ እንድሞላ ምን በሉልኝ? ጥሩ አይደለም እኮ ነው፣ ፖዘቲቭ ነው። ግን ከውስጥ ያለው ምንድን ነው? ጥሩ ያልሆነ ነገር እንዴት በመንፈስ እንደለዩት ነው። እኔ እኮ ላረግ በፈልገው እናንተ ስትሄዱ እኔ በከተማ እየዞርኩኝ እጅ እየጫንኩኝ ምን እንዳደረግ ሰዎችን
ነፃ እንዳወጣ ለእኔም ይህን ስጥራ መንበሩ ከዛ ምን ቀጥል አድርጎ አቤቴ ድሮ ስጠለቆ ብዙ ብር ስለነበረ ለአምጣና ምን ልበላችሁ ብር ልስጣችሁ ማለት ነው። በጅምላ ልግዛችሁ ነው። እኔ ደግሞ በችርቻሮ ምን አደርገዋለሁ? ሊሸጥ እኮ ነው። ጴጥሮስ በኋላ እኮ ለየ የእግዚአብሔርን የጸጋ ስጦታ በገንዘብ ልሸጥ ብላል። እኔ ብሆን በርካታ ብዬ እጅኛ ነበር ሚሄድ ይመስል እሱ ግን በመንፈስ ስለተመራ ብር አመጥቶ ሊሰጣቸው ባሰበ ጊዜ ጴጥሮስ ተቆጣ። ከፍተኛ ቁጣ ተቆጣ። ይህ ከዚህ ነው ያለው። እንደው የእግዚአብሔርን ስጦታ በገንዘብ ልታደርግ ልትቀይር አያችሁ። ይህ ሰውዬ ስጦታውን ቢሰጥ ምን የሚያደርግ ይመስላችኋል? ሳታ ሄድና እጅ እየጫነ እንዲያደርግ ነው ይቀበልኩ ነው። ከዛ በኋላ ብር የለኝም ሰው ቢለው አይ እኔም ከቦታው አላመጣሁትም በነፃማ አዋጣኝም ነው የሚለው። ሊቸራቸር ነበር። ጴጥሮስ ግን ምን አለ? ሂድ ከዛ እንደውም መጨረሻ ምን አለ? ኧረ እባካችሁ ይሄ ነገር እንዳይደርስብኝ እግዚአብሔርን ለምኑልኝ አለ ጴጥሮስ። ኧረ እራስህ ለምን እንደዚህ አይነት ገንዘብ ወዳጅ ሰው በእግዚአብሔር መንግስት ስጦታውን በገንዘብ ልገዛ ምን ብለሃል? አንዳንዴ ይላችሁ ወንጌል እያደገ ሲል በመሀል ምን ይመጣል? ይሄ ሸዋጅ የሆነ በመንፈሳዊ ነገር በውስጥ ገብቶ ሊሸውድ የሚመጣ ምን አለ? አሰራር አለ። ግን ለይተውታል። ከዛ በኋላ እንዲሆን ሲሆንም ተባረረ። ሐዋርያትም መንፈስ ቅዱስ ተሞሉ። ሰዎች እነ ጴጥሮስ ቀጥል ብለውት ሄዱ። በሄዱ ጊዜ አሁን እኔ ደቀ መዛሙርት ብሆን ይሄ ዲያቆን በሆነ እኔ ምን አደርጋለሁ? ሲላሉ ቸርቹ ሞልቷል፣ ሰዎች መጥተዋል። ከኔ ጋር ናችሁ? ሲላሉ መነቃቃት ላይ ናቸው። አሁን እኔ በቃ አሁን ቸርቹ ፓስተር ነኝ እኔ ከዚህ በኋላ ብሎ ዋና መሆን ይችላል። እግዚአብሔር ግን ምን አለ ይላል? ሌላ ሚሽን ሰጠው። ሚሽኑ ምንድን ነው የሚለው? የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ምን በል ከዚህ ከሞቀ ይሄ ገና ጨርሱ ማስተማር ባልጨረስኩም አዳዲስ ሰዎች ናቸው። ኧረ እዚህ ነው የሚሻለኝ ሳይለቀም በሉ አልተጻፈም። እኔ ያሰብኩት ምን አለ? ከዚህ ተነጠለና ሰውየው ሐዋርያት ምን ብለውታል? ደግፈውታል። ቀጥል ብለውታል እነ ጴጥሮስ። እግዚአብሔር ግን ምን አለው? በመልአኩ አማካኝነት ተነስና ወዴት? ወደ ጋዛ። ጋዛ ምድረ በዳ ምን ላደርግ? እግዚአብሔር ምን ነካ? ከዚህ ከሞቀ አውጥተህ ምድረ በዳ ትወስደኛለህ? እግዚአብሔር ከፈለገ ያውስድ ተነሳ ነው። ትንሽ የሚቆረቁር ይመስለኛል። ከሞቀ ቤት ከሞቀ ምህመን ከተስተካከለ መድረክ አንስቶ የተወሰደው ታዛዥ ነው። ሄደ። ሲሄድ ጋዛ ሲሄድ ምድረ በዳ ሲደርስ ወይ ያውቃል። ሲጠብቅ አንድ ሰው ከርቀት በሰረገላ ያደርግ መጣ። ሲያይ አንድ ሰው እዛ እንደሚጠብቀው ተናግሮ ሲያይ በሰረገላ ነው። ሶስት ነገር ነገራቸው በደንብ አዳምጡ። በሰረገላ መቀመጡ አንድ ለፊልጶስ ስጋት ነው። ሁለተኛ ጥቁር ነው። ለጥቁር እነዚህ አይሁዳውያኖች ነጮች ናቸው። ለጥቁር ወንጌል መስበክ በራሱ ሌላ የአእምሮ ለውጥ ያስፈልጋል። በሰረገላ መቀመጡ ይኸውላችሁ የድሮ ሰረገላና የአሁን እኩል ምን መሰላችሁ? የግል ጀት ማለት ሰማል። የግል ጀት ያለው ሰው አቁመህ ለማናገር ነው። ሰውየው ድሮ ሰረገላ ያለው አለ። እሱ ምንድነው? የገንዘብ ምንድነው? ሚኒስተር የሚንቀሳቀስ በምንድነው? አጃቢ ይኖረዋል። ገንዘብ ይዞ የሚንቀሳቀስ ሲያየው ሰረገላ ይሄ ከባድ ሰው ይሄን ለመሰከርላት አልችልም። እኔ ፊልጶስ ተምሯል። ስለ ትምህርቱ የሚናገር ነገር አለ። እንደውም የመረጠው ያልተማሩት ነው። ያ ሲያየው ባለስልጣን ጌታዊ ሌላ ሰው ቀን ለእኔ የሆነ ሲያየው በሰረገላ ነው። አሁን ነገርኳችሁ እኮ በግል ጀት የሚሄድ ሰው አንዴ አካል መስከረላችሁ ማቆም እንደሱም ተውና አንድ ከበድ ባለ መኪና የሚያልፍ ሰው ወንድም ያንዴ ስለ ኢየሱስ ክርስቶስ ልንገር ለማለት በጣም አቅም ይፈልጋል። ይህ ሰው በሰረገላ የሚሄድ ሰው አለ። ሲያዩ ደግሞ ያለባት ይሄ ተማረ ይከባሉ ይሄ በሰረገላ የሚሄድ ከዛ የተማረ እኔ አልተማርኩም እንዴት ነው የምሰብከው? ጌታ ሆይ ብሎ ማለት ይችላል። ብዙ ምኖች ነበሩ በመሀል ክፍተቶች ወይም የሚያራርቁ ነገር ነበሩ። ግን መንፈሳዊ ያለው ይኸውልሽ ይገርመኝ ግጥጥሞሽ ይኸውላችሁ መጽሐፍ ቅዱስ ሐዋርያት ሥራ ስናጠና ግጥጥሞሽ አለ።
ጴጥሮስና እነዚህ የባለ 50 ቀን ያከበሩ ሰዎች መገናኘት። ጴጥሮስና አንድ ደግሞ ቆዳ ፋቂያ የተባለ ማን ነው? ስምዖን አልተገጣጠሙ። እዚህ ደግሞ ይሄ ዲያቆንና ማን ኢትዮጵያዊ ግን እንደዚህ ነው። እግዚአብሔር ዝም በምድረ በዳ አይሰዳችሁ። ሰው ያዘጋጃል፣ የምትናገሩትን ያዘጋጃል። ተገጣጠሙ። ከዛ ሲያዩ እንዴት አድርጎ የሚያወራው ጌታ ነው ሰረገላ ነው ማለት የነበረበት ቆመ። ከዛ በኋላ እንደዚህ ይላል። ከሄደ በኋላ ተገናኙ። እንዴት ነው የሚጀምረው ብዬ አሰብኩኝ። በሰረገላ የሚሄድ ሰላም እንዴት ዋለ ጤና ይስጥልኝ ማለት ነበረበት። ግን ሰውየው እያነበበ ነው የሚመጣው። ምን ብሎ ነው የሚያነበው? ጮክ ብሎ ነው የሚነበው። በዛን ጊዜ እንደሚታረድ በግ በሸላቾች ፊት ዝም አለ የሚለው ሞቅ ተደርጎ የሚነበው ሲያነብ አየውና የምታነበውን ታስተውለዋለህ አለ። ቅሌታ ቢሎስ አይታወቁ እያለፈ አለ ባለስልጣን ቢሎስ ነው ያልኩት ያላለው ቢሎስ እሱ ግን የምታነበውን ታስተውለዋለህ አለ። ሰውዬው ደግሞ ቅን ነው ሊለወቁ ነው ማለት ነው እንጂ ብዬር ማነበንም እንጂ ያስተምረኝ ሰው ከሌለ እንዴት ቅን መሆኑ ደግሞ የሚያነበው ስለ ኢየሱስ መሆኑ አይገርም? ይህ መንፈስ ቅዱስ ስራ እኮ ነው። አላስተውሎ ማለት ኢትዮጵያዊ ወንጌል ያስፈልጋል። ኢትዮጵያ ግን የት ናት? እያወሩ ከዛ ሰረገላ ላይ ወጣ እያነበበ የነበረው ከዛ እንደዚህ ያስባል። ኢትዮጵያ የታገረ የት ነው? የማናንተ እኔ ህንደክ የምትባል ንግስት አለች። የእሷ ምንድን ነኝ? የገንዘብ ሹማ ነኝ። ገንዘቧን መቆጣት ነው። የት ነው ኢትዮጵያ? ዝቅ ስትል ኢትዮጵያ ከዛ ነው የመጣው። ለምን መጣ? ልሰግድ ደግሞ ሁሉ ይመላለሳል ይሰግዳል ማለት ነው። ገርማዋል ባለስልጣን ነው ብሎ ብዙ አልተመሰጠም። ከዛ በኋላ ሳወራ ስለማይቀር ከዛ በኋላ ያላችሁ ይህ ሰው የተላከው ለማን ነው? ለወንጌል የተላከው እንጂ በሄደበት ጉዳይ ነው እንጂ ዋና ትኩረቱ ስለ ሰውየው ሁኔታ ሊያስብ አልፈለገም። ማሰብ ይችላል። አሻንተ ምንድነው ስራ? የገንዘብ ሚኒስቴር ነው። እንዲያው ይህ ሁሉ ምንድነው? አጃቢ ነው። ይህ ኋላ ያለ ሻንጣ ምንድነው? ቢያስብ ይሄ ገንዘብ ማስኬጃ ነው። ሰውየው አልተመሰጠም። የሄደበትን አጀንዳ እንኳ አርጎ የተማረ ነው፣ ያነባል፣ በጣም ዝነኛ ሰው ነው። በሰረገላ ነው የሚንቀሳቀሰው። አልተመሰጠም። ከአንተ የተሻለ ሊወስድ ነው ያቆሙ ገንዘብ የለም እኮ ዲያቆኑ መመሰጥ ይችላል። የገንዘብ ሚኒስቴሩ ከዲያቆኑ ይመጣል እኮ በኑሮ ሊመሰክር ሂዶ መመሰጥ አይችልም። አንተ ግን ለቤተክርስቲያን ግንባታ ከዚህ ከያዝከው ትንሽ አሰጥም የማለት ሁሉ ፈተና ይቀርብበት ነበር። ግን የሄደው ለምንድን ነው? ዋና ስለማን ነው የሚያወራው? ከዛ በኋላ አላስተውሎም ካለው በኋላ ፊልጶስ ምን አለ? አፉ ምን አደረገ? ወዳጅ አፉን ከከፈተ በኋላ ማን መልሰዋል? ከዛ በኋላ ከዚህ መጽሐፍ ጀምሮ ስለ ኢየሱስ የተጻፈውን ሁሉ ምን አደረገለት ይላል? ተከለለ ይላል። ሰውዬው ይሰማል። ፊልጶስ ይላል ተከለለ ይላል። ከዛ እየሄዱ ያለ ወንዝ ላይ ደረሱ። ፊልጶስ ወንዝ መድረሱ ነው ይባላል። ኢትዮጵያ ጃንደረባሉ ወንዝ እንዳያወቀና አቆማሉ። ወንዝ እዚህ ያለ ወንዝ ምን ይመጣል? ወንዝ እዚህ ያለ ምን መጣመቅ አምና አለ እንዴ እስካሁን እንኳን ተናገረኝ ያልታወቀ እንጂ ሰጠቀጥቅብ ነበረ። ገብቶኛል። ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ ምን ብያለሁ? አምኛለሁ። አምና ታዲያ ግን ሊቆስልን አልተቻኮለም ለማጥመቅ። አንዳንድ ሰዎች ይቸኮላሉ ለማጥመቅ። ሳስበው ይሄ ሲሞን የሚባለው ተቻኩሎ ስለተጠመቀ ኋላ ነገር ስላመጣ አሁን ተረጋግቷል። ዝም ነው ያለው። ራሱ ወስዳ ምቀኛ ወሰዱና ምን አደረገ? ይህ ጃንደረባ ወንጌል ኢትዮጵያ ውስጥ ለመጀመሪያ ጊዜ ወንጌል የገባው በዚህ ኢትዮጵያዊ ጃንደረባ ነው። ምን አይነት ወንጌል? ንጹህ የሆነ የክርስቶስ ኢየሱስ ወንጌል። አሜሪካ ሳይሄድ አውሮፓ ሳይሄድ የትም አፍሪካ ሀገር ብዙ ሳይሄድ እኛ ሀገር ወንጌል የመጣው እኛ በጣም የወንጌል ዕዳ አለብን። ይህ ሰው ከፊልጶስ አፍ ነው የሰማው። የሚበቃውን የነገረው ከዚህ መጽሐፍ ጀምሮ ስለ ኢየሱስ የተጻፈው እኔ ምን ያክል ርቀት እንደሆነ ስንት ኪሎ ሜትር ነው ተጽፏል? ስለ ኢየሱስ ሰበከ። ፊልጶስ በጣም ይገርም። በመንፈስ የተመራ ሰው በመንፈስ ላይ መራ በስጋ የሚመራ ኑሮ ካጠመቀው በኋላ ለምን እንዲያይለው አሁን ተጠምቀሃል፣ ጌታን ተቀብለሃል፣ አሁን ወደ ሀገር ትሄዳለህ።
አሁን ጌታን ተቀብላ ግን አሁን እንዴ ከጋር ስትሄድ ስልጣን ትፈልጋለህ ልጸልይልህ ብሎታል አላለው። ይሄንበትን አጀንዳ ብቻ ሂድ ነው ያለው ጌታ። ሂድ ነው ያለው። መንፈስ ደግሞ ምን በለው አናግረው አለው። መመሰል ይችላል። ብዙ ገንዘብ የያዘ ሰው ነው። ውሰደኝ እናንተ ሀገር ማለት ይችላል። ሹመኛ ነን ትንሽ እስኪ ጌታ ከባረከ ትንሽም ስጠው ማለት ይችላል። አላለም። የሄደበትን ወንጌል ሰበከ። ከዛ በኋላ ማለት ሰውየው ምን አደረገ? ጌታ ተቀበለ። የመጨረሻው ይገርመኝ በጣም ካጠመቀው በኋላ ሁሌ ይገርመኛል። ከወጡ በኋላ ከውሃው የጌታ መንፈስ ማን ወሰደው ይላል? ነጥቆ ጌታ ይገርመኝ። ፊልጶስን ነጥቆ ወሰደው። ለምን ነጠቀው? ግን የሚገርመኝ ከተነጠቀ በኋላ ጃንደረባው ሳይ ብቻውን እኔ በሆን ትንሽ አለቅሳለሁ ማለት ትንሽ ሳያስተምረኝ አገር ቤት ወስጄው እንኳን ትንሽ በደንብ ሳያስተምረኝ ጃንደረባው ምን አለ? ደስ እያለው ጭራሽ በኢየሱስ ነበር ማለት ያለበት አስተው አልኩ ሲወስዳ ጌታ ወይ ምንድን ነው የተከናወነ ያለው ብሎ ማፈላለግ ነበር። እሱ ግን ደስ እያለው ምን አደረገ ይላል? ሄደ ያለ ደስ እያለው ለምን? ኢየሱስን አግኝቷል። ሰው ምን ያስፈልገዋል? ሰውየው ደግሞ ከኢየሱስ ጋር ነው እንጂ ያገናኘው ከእሱ ጋር አላገናኘው። ፊልጶስ ያደረገው ስራ ምንድን ነው? እሱም ከኢየሱስ ጋር ማለት ደስ እያለው ብዙ ማብራሪያ ይኖረዋል። እየዘመረኝ ሐሴት እያደረገ ሄደ። የመንፈስ ቅዱስ ላይ ገርማችሁ ዲያቆኑ ምን የሚያደርግ አጋንንት የሚያስወጣ የታመሙትን ምን የሚያደርግ የሚፈውስ በጠንቋይ ላይ የሚሰራ መንፈስ ምን የሚያደርግ የሚያዋርድ ጠንቋይ ፌክ ነው የሚሰራ። የእግዚአብሔር ሰዎች ሲመጡ ግን እውነተኛው ምናምን ያደርጉታል፣ ይገልጡታል። ሲሞን ለዘመናት በሰማሪያ የገነነ ምንድን ነበረ? ጠንቋይ ነበር። መጣ። የእግዚአብሔር ኃይል ሲመጣ ምን ያደረገው? አፈረሰው። ምክንያቱም ወንጌልን ሊቋቋም የሚችል አንዳችም ኃይል ጠንቋይ አስመሳይ ነው። እንገራችሁ ምንም ጠንቋይ አንድ ታሪክ እንገራችሁ። አንዲት ሴት ከባሏ ጋር አልስማማለች። ታቃስጭ ነው ሳለቻት ጠንቋይ ቤት ሄደች። ከዛ ጠንቋይ ምን ብያቸው የለ ቀጠሮ ቀጠለ። በሶስተኛው ቀን ውቃሜ ስለማይወድ ሽቶ ተረጭተሽ ፋፍሽ ብለሽ በሶስተኛው ቀን ልትመጣ ንገሯት ተባለ። ተመለሰ። ጠንቋይ ስትመጣ ውቃሜ ስለማይወድ ጥሩ ልብስ ዘነጣ ሽቶ ተነስነሳ ትምጣ ብሎ አዘዘ። ሄደች። በሶስተኛው ቀን መጣች። ክብራ ለብሳ መጣች። ከዛ ገባች፣ አናገራት፣ ጉዳዩን ተናገረች። ከባሌ ጋር ስማማ ምናምን አለች ነው ነገር አስመሳስሎ ሰጣት። እዚህ ጋር ሰሪያ አሰረች። ከዛ ከባሏ ጋር ሰላም ሆነች። ከባሏ ጋር ሰላም ሆነችበት ምክንያት ኋላ ነው የሚታወቀው። ሰላም ከሆነ በኋላ ከብዙ ዓመት በኋላ እናታቸው ትታመማለች። ልጆች ሆስፒታል ይወስደዋል። እዚህ ጋር ልብሷ አስተዋል የሆነ ነገር ያለ ምንድን ነው ብለው ፍትት አድርገው ሲያዩ ወረቀት ናት። ወረቀት አለ ምትላለች። ቢወድሽ ባይወድሽ ምን አገባኝ ይላል። ጠንቋይ ሰርቶ አይደለም። ሴትዋ ባሏና የሚጨቃጨቁት እሷ ራሷን አትጠብቅም። ዝም ብላ አረንጓዴና ቀይ ካንስ ነው ሁለት ካንስ ራሷን አትጠብቅም። ራሷን መጠበቅ ስትጀምር ተስማሙ። ጠንቋይ ሲያስመስል ዲያቆኑ መጣና ምን አደረገ? ማስመሰሉን ገለጠው። ይኸውላችሁ አስመሳይ ካለ ገላጭ መኖር ዝም ብላችሁ አትተቹ። የሙሴ ጊዜ አይታችኋል። በትር ተጣላለ እባብ ሆነ። ግን ፌክና እውነተኛ እባብ ግን ሁለቱም እኮ እባብ ይንቀሳቀሳል። ሲሞንም አጋንንት ያስወጣል እኮ እዚህም ደግሞ ግን ራሱ አጋንንት የሚያስወጣው አስመሳዩ ራሱን አጋንንት ምን አደረገ? አስወጣል። ዲያቆን ምን ያደርጋል? እንደዚህ ዋናው የእግዚአብሔር ምንድን ነው? መንፈስ ነው። ከዛ በኋላ በይሁዳ በሰማርያ ሁሉ ወንጌል ምን አደረገ? ሰበከ። ጭራሽ ደግሞ ሄደና ከይሁዳ ከሰማርያ አልፎ የት ሄደ? ኢትዮጵያ መጣ። ጃንደረባ ይዞ ነው የመጣው። ይሄን ወንጌል ይዞ መጥቶ ነው የሰበከው። ከዛ በኋላ ጭራሽ የመጨረሻው ደግሞ ይሄ ሰው በመንፈስ መሞላቱ የምታየው በመንፈስ ቅዱስ ተነጥቃችሁ ከዚህ መገናኛ ሄዳችኋል። እግዚአብሔር ከሰራ ይሳናል። ብድግ አድርጎት አዛጦን ይዞት ሄደ። ርቀቱን አላውቅም። ፈረስ አላስፈለገውም። እግዚአብሔር ባሪያውን ለመመለስ እየመሰከረ ብዙ ቦታ ስለሄደ ሊመልሰው ስለፈለገ ትራንስፖርት መጠቀም አላስፈለገው። እግዚአብሔር መንፈስ ቅዱስን አደረገው ይላል። ብድግ አድርጎ ሌላ ቦታ ያልተሰራበት ቦታ
ሌላ የወንጌል ጥረት የሚያስፈልግበት ቦታ ያለ ምንም ይሄ ትንሽ ይሄ የማይገባችሁ እናንተ ማይገባችሁ በእርግጠኝነት ስትነጠቁ ነው ሊገባችሁ የሚችል ብድግ አድርጎ የተወሰደ ይላል አዛጦ ጭራሽ በአዛጦ ድንገት ታየ። ይህ ሰው የወርቁ ሰዎች እኮ በየት ነው ያዩት? በጋዛ አሁንስ በየት እግዚአብሔር እንደሚሰማ በማለት በዲያቆን ምን ይላል መጽሐፍ ቅዱስ? ሁላችንም የመንግስት ምንድን ነው ካህናት አይደለም? ሁላችንም አገልጋይ አይደለም? እንችላለን። እግዚአብሔር በእኛ ሊሰራ ምንድን ነው ዝግጁ የሚያስፈልገው ምንድን ነው? ኃይል በጣም ያስፈልጋል። ዲያቆኑ እንዲህ ከሰራ ሐዋርያትም ተገርመዋል። አንተ ነው ሊመረጥ ነው አሁን እንዲህ ታደርጋለህ? አዎ በቃ ይሄ መንፈስ ቅዱስ ስራ ነው። ሰውየው ደስ እያለው ሳያጉረመርም ወደ ሀገሩ አደረገ። የእግዚአብሔር ሰዎች ደግሞ በገንዘብና በእንትን መንፈሳዊ ሰዎች አይታለሉ። ይህ ሰው መታለል ይችላል። የገንዘብ ሚኒስቴር ነው ያገኘው። የገንዘብ ሚኒስቴር ባዶ እጁን አይንቀሳቀስም። ገንዘብ ይዞ ነው የሚንቀሳቀስ። መስክሬልሃለሁ ለቤተ ክርስቲያን የተወሰነ ገንዘብ አጣ። እዛ ሀገር የሚሄድ ደግሞ ስልጣን ታገኝ ጸልይልሃለሁ ማለት ይችላል አላለ። ሄደ። ስለ ኢየሱስ ክርስቶስ ምን አደረገለት? እንደው ሰው እንደው ታውቁት ዋና ነገር ምንድን ነው? ይሰበከላ የተማሩ ሰዎች ቢሆን ምን ያስፈልጋቸዋል? እስኪ ወንጌል በሉ። የተማረ ሰውም ፒኤችዲ ቢሆን ኤቭሪ ነገር ፕሮፌሰር ቢሆን ወንጌል ምን ያደርገዋል? አሁን ኢትዮጵያ ጃንደረባ ነው ወይስ ፊልጶስ ነው? በሰው እይታ መስጊድ ማን ነው መስጠት ያለበት? ጃንደረባው እኮ ነው። እንደው ለመጣበት ይሁን ላገለገልከኝ ብሎ ቲፕ መስጠት ያለበት ጃንደረባው ነው። ይኸውላችሁ ባለሀብቶች የሌላቸው የተማሩ ሰዎች የሌላቸው ነገር ማን ጋር ያለው? እኛ ጋር ያለው። አሜን። እኛ ጋር ያለው። ምክንያቱም ሰጪ የነበረው ያኛው ነበር። ግን ሆኖ አውቃለሁ አንተ በግል እጅ ተንቀሳቀስ ግድ የለም። የገንዘብ ሚኒስቴር ነው በደንብ አገልግልበት። እኔ ጋር ያለው ማለት ነው ህይወት ያለው እኔ ውስጥ ጌታ ኢየሱስን እሰጣለሁ። የዘላለም ህይወት ያለው ከኔ ወገን ነው እንጂ ካንተ ወገን አይደለም። ሰውዬው እኮ ሀሳብ መቀየር ይችላል። የሄደበትን አጀንዳ ጥሎ በዛው ኢትዮጵያ መጣት ይችላል። ተማርኮ ማለት ነው። ግን እግዚአብሔር መንፈስ ስለሚመራው ሄደና እኔ ካንተ ምን አደርጋለሁ አለ እመጣለሁ። በእኔ ውስጥ ያለው በአንተ ውስጥ ስለሌለ አንተ ያስከው ምንድን ነው ስልጣንና ገንዘብ ጥሩ አገልግል። ማን ያስፈልጋል? አያችሁ ትኩረት ማን ጋር የሚያተኩሩት? ኢየሱስ ጋር። ሶስት ታገኙ ወንጌል ለተማረም ለድሃ ለሀብታም ምን ያደርጋል? ያስፈልጋል። እግዚአብሔር ይመስገን እኛ ውስጥ ያለው እነሱ ጋር ካለ ምን ያደርጋል? ይበልጣል። ፓስተር ሲወደዚህ ና መጸልይ እግዚአብሔር ኃይል እንዲሰጠን ዲያቆኑ እንዲህ ካረገ እኛስ አናረግም? እናደርጋለን። እግዚአብሔር በእኛ ሊሰራ ምን ያደርጋል? ይፈልጋል። ይሄ እንጀራ የሚያከፋፍል ይሄ ሳንቲም የሚሰበስብ ዲያቆን እንዲህ ካረገ እግዚአብሔር በእኛ ምን ያደርጋል? የመንፈስ ቅዱስ ኃይል የሚያስፈልግ ጸልይ እንቀሳለን። ፓስተር ና ጸልይ እግዚአብሔር በኃይል እንዲሞላል ኃይል እንዲጨምርልን እኛም ደግሞ አታሰበሰቡ ወንጌልን የሰራው ይሰው በእኛም ደግሞ የጌታ መንፈስ እንዲሰራ ያልተለመደ ነገር እንዲያደርግ ማንም በትራንስፖርት እንጂ በመንፈስ ቅዱስ ትራንስፖርት እየሄደ ሰው አልሰማንም። ዛሬ የሰማነው የእግዚአብሔር መንፈስ በእኛ ጸልይ እንቀሳለን። እሺ በጸሎት መንፈስ እንሆናለን። ብንችል እግሮቻችን ቆም ብለን መልካም የምን የጤና ችግር ያለብን ባለበት መሆን እንችላለን። የእግዚአብሔር መንፈስ እንዲመጣ እርሱ ራሱ በመካከላችን እንዲገኝ የልባችንን ስብራት እንዲጠግን ደግሞም በመንፈሱ እንዲያረሰርሰን የተስፋውን ቃል እንዲያወርሰን በእርግጥ ልባችን ተዘጋጅቶ በእግዚአብሔር መንፈስ እንሁን። በጣም በተመጠነ እጅግ ትንሽ በሆነች ደቂቃ ውስጥ የእግዚአብሔር መንፈስ ወደ ልባችን እንዲመጣ እንዲጎበኘን ሁላችን እንዘጋጅ። በታከተ በደከመና በሰለቸ መንፈስ ሳይሆን በነቃ ሀሳብ በተዘጋጀ ልብ ነው። እንዲህ ያሉትን ሰዎች እግዚአብሔር በመንፈሱ ወደ ልባቸው ይደርሳል። ጸልይ። በሰማያዊ ስፍራ ያለህ እጅግ ታላቅ ሆነህ የከበርክ ዘላለማዊ አምላካችንና አባታችን ስለዚህ የከበረ ጊዜ እናመሰግንሃለን። ወደህና ፈቅደህ በእግሮች ስር ቁጭ አድርገህ ከህይወት ቃል ስላካፈልከን ከሚፈልቀው ከህይወት ውሃ ምንጭ ስላጠጣህን በቤትህ ስላረጋህን በቀኝህ ስለጎበኘህን በመንፈስህ ስለመራህን በጌታ በኢየሱስ ስም አመሰግንሃለሁ። እግዚአብሔር እንዳንተ ማንም የለም። የደከሙትን የምታበረታ የወደቁትን የምታነሳ የራቁትን የምትቀርብ ፍቅርህ የማይቀዘቅዝ ትዕግስትህ ደግሞ የማያልቅ ምሕረትህ የዘላለም የሆነችልህ ኃያልና ብርቱ ጌታ በዚህ ሰዓት ጌታ በፊትህ አለን። ጌታ ሆይ በአንተ መታየት በአንተ መዳሰስ
በአንተ መነካት በአንተ ጌታ መታየት መታሰብ እንፈልጋለን። አሁን ሰማያት እንዲከፈቱ አሁን በአንጻራችን ጌታ ሆይ የሰማይ ግምጃ ቤት እንዲከፈትልን ኃይል ከሰማይ እንዲለቀቅልን ታሪካችን እስኪቀየር ድረስ እስራታችን እስኪበጣጠስ ድረስ ቀንበራችን ተሰብሮ እስኪወድቅ ድረስ የቀኝ ብርታት እንዲጎበኘን የመንፈስ ኃይል እንዲያነቃቃን ከድካም እንድታበረታን በሰማያዊ ትጥቅ እንድታስታጥቀን የእስራኤል አምላክ እግዚአብሔር ሆይ እለምንሃለሁ። ሌላ አይደለም፣ ተስፋችን ነህ ኢየሱስ፣ ደስታችን ነህ ኢየሱስ። በእውነት ጌታ እግዚአብሔር ሆይ እነ ፊልጶስን ዲያቆናትን የተጠቀምክ ጌታ እግዚአብሔር የዘላለም አምላክ ፍትህን ለማንገስ በቤተ ክርስቲያን አስተዳደር ዙሪያ እግዚአብሔር ሆይ የማጉረምረምን ለማጥፋት ጌታ ሆይ ለዚህ ፐርፐዝ የተለዩትን ሰዎች ለታላቅ ወንጌል ስራ አስነስተህ እንደተጠቀምክባቸው አየን። እግዚአብሔር ሆይ ከዲያቆናት ከጠበቅነው በላይ እግዚአብሔር የዘላለም አምላክ አንተ ግን ያሰብከውን ስትፈጽም ተመለከትን። አዎ ጌታ ሆይ ታሪክን ብቻ አንብበን አድንቀን ተገርመን እንድንሄድ አይደለም ያንተ ሐሳብ። ጌታ ሆይ አሁንም ያንን ታሪክ በእኛ ህይወት ስትደግመው ማየት እንፈልጋለን። እግዚአብሔር የዘላለም አምላክ እንደነ ፊልጶስ ጌታ ሆይ ታላቅን ነገር በእኛ ስትፈጽም ማየት እንፈልጋለን። ልባችን ይናፍቃል። በዚህ መጨረሻ ዘመን በመንፈስ መነካት እንፈልጋለን። የእስራኤል አምላክ ከይሉንታ ከሁኔታ እግዚአብሔር ባለፈ መንገድ ጌታ ከተገደብንበት ከተወሰንበት ከተለማመድነው ልምምዶች ሁሉ የምንወጣበትን ጸጋ ማግኘት እንፈልጋለን። ፍርሃትን የምናሸንፍበት፣ ዝምታ የሚሰበርበት፣ እውነት የሚታወጅበት፣ መንፈስ የሚሰራበት፣ እስራት የሚበጣጠስበት እንደ ፊልጶስ ጌታ ሆይ በታላቅ ኃይል መናፍስት እየጮሁ የሚወጡበት ቅባት በላያችን ላይ እንዲታበይ የሰማይ ደጅ እንዲከፈት መንፈስ እንደ ቀን እንዲመጣ የታሰርንበት እንዲፈታ ጌታ ሆይ ያ የእውነት መንፈስ በክርስቶስ ሲሰራ የነበረ በሐዋርያት ጌታው የተደገመው ታሪክ የታየው ታሪክ ዛሬም በእኛ እንዲታይ ለምንሃለሁ። እግዚአብሔር ሆይ ከመገደብ በላይ የሚሆነውን ቅጥር የሚያፈርሰውን እባቡን የሚቀጠቅጠውን አንተም እንዲህ እንዳልክ ጌታ ራሱ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል እንዳልክ ጌታ ሆይ ከፊታችን እየቀደምክ ስምህን ገና ስንጠራ ካፋችን የሚወጣው ስምህ ገናና ስምህ አዳኝ የሆነው ስምህ ነፃ አውጪ የሆነው ስምህ መድኃኒት የሆነው ስምህ በእኛ አገልግሎት ይስራ፣ በእኛም ሕይወት ይገለጥ። እግዚአብሔር የዘላለም አምላክ ሆይ ጸልያለሁ። ህመም ላይ ቋቋመን፣ ጠላት ላይ ይከዳቸለን በገባህል የተስፋ ቃል መሰረት አዎ ቤተ ክርስቲያንን በዚህ ዓለት ላይ መሰረታለሁ። አንተ ጴጥሮስ ነህ እንዳልከው ደግሞም የገሃነም ደጅ አይቋቋማችሁም እንዳልክ ጌታ እግዚአብሔር ሆይ ቤተ ክርስቲያን ላይ የተቀመጠው ኃይል በወንጌል የተቀመጠው ኃይል የገሃነምን ደጅ የሚሰብር የሲኦልን ደጅ የሚሰብር የሞትን ኃይል የሚያጠፋ የመናፍስትን ጉልበት የሚሰብር የጠላትን ምሽግ የሚሰብር ነውና ጌታ እለምናለሁ ያ ኃይል ይምጣ። በቆሙት በሴትና ወንዶች ልጆች ላይ ተስፋ ይምጣ፣ ኃይልህ ይምጣ፣ መንፈስህ ይምጣ፣ ቅባትህ ይምጣ። ኢየሱስ እለምንሃለሁ ታሪካችን የሚቀይር ንግግራችን የሚቀይር አስተሳሰባችን የሚቀይር ያ መንፈስ በጌታ በኢየሱስ ስም ይምጣ፣ በኢየሱስ ስም ይምጣ። የክብር አምላክ እግዚአብሔር ሆይ እለምንሃለን። ለዚህ መጨረሻ ዘመን የምናባክነው ጊዜ የለንም ኢየሱስ። የሚጠፋ ጊዜ ሊኖር አይገባም። ጌታ አምላክ ሆይ የትኛውንም አጋጣሚ ለወንጌል ስራ እንድንጠቀምበት እንድትረዳን እለምንሃለሁ። ጌታ ሆይ ማነሳችን ለመብዛታችን ምክንያት ይሁን። እንደ ዋርካ ጌታ ሆይ ለብዙዎች መጠለያ አድርገን ጌታ ሆይ እንደ ስናፍጯ ቅንጣት ጌታ ሆይ ለብዙዎች ጌታ ሆይ መትረፊያ፣ ለብዙዎች መጠለያ፣ ለብዙዎች ማምለጫ፣ ለብዙዎች ማረፊያ በኢየሱስ ስም አድርገን በዚህ ስፍራ ያገለገለውን ወንድሜን ባርከው፣ መንፈስ እሱንም ያገኘው፣ ለትውልድ መትረፊያ አድርገው። የቀኝህን ብርታት አንተ ስጠው፣ የጽድቅ ልብስ አጎናጽፈው። ንግግሩ የተባ ይሁን፣ አንደበቱ የተሳለ ይሁን፣ መሳትፍም የተነካ ይሁን። የዘመሩትን እነዚህን ጌታዊ ግሩፖችን በፊት ይዤ ቀርባለሁ። ዛሬ መነካት ይሆንላቸው፣ መንፈስን ያገኛቸው፣ አንደበታቸው እሳት ይንካቸው፣ ዝማሬያቸው ተፈጥሮን የሚያናውጥ ይሁን። እግዚአብሔር ሆይ ትውልድን የሚማርክ ይሁን፣ በኢየሱስ ስም የሚስብ ይሁን።
በመንፈስ የተቀመመ ይሁን፣ በመንፈስ የተቀደሰ ይሁን። ሕይወታቸው ይቀደስ፣ አገልግሎታቸው ይቀደስ፣ መንፈሳቸው ይዘጋጅ። ወደ ቃል ይመለሱ፣ ወደ ቤት ይመለሱ፣ ለአገልግሎት ይዘጋጁ፣ ለትውልድም ይትረፉ። ጌታ እግዚአብሔር ጸጋ ላይ ጸጋ ይጨመርላቸው፣ የዝማሬ ቅኔ ይንቆርቆርላቸው፣ የቅኔ መንፈስ ይውረድላቸው፣ የቃል ደጆች ይከፈትላቸው። እግዚአብሔር የዘላለም አምላክ ሆይ በሕዝብ ላይ ጌታ ሆይ ግርማ ይፍሰስ፣ ኃይል ይፍሰስ፣ ማስፈራት የሚከለጥ ማማርህ የሚከለጥ ዓይኖችህ እንደ እሳት ነበልባል ናቸው። አዎ ጌታ ፊት እንደ ፀሐይ የሚያበራ ነው። ውበት እጅግ የሚያማረ ነው። አምላክ ሆይ እጅግ ወገብ የታጠቀ ነው። አዎ ጽድቅና እውነትን የታጠቀ የተላበስከው ጌታ ዛሬም በጉባኤያችን መካከል እንድትመላለስ በክብርህ እንድታደርግ በመገኘት ሐሴት እንድንሞላ መነቃቃትን እንድናገኝ ከድካም እንድታበረታ ዓይናችን እንዲበራ ጆሮአችን እንዲከፈት ጌታ ሆይ በልዩነት እንድትባርከን እንለምንሃለን። ሁሉን ለክብር አስገዛ። ከልባችን መንፈስ ቅዱስ ይድረስ፣ በልባችን ላይ ይፍሰስ። ሁሉን ለክብር አስገዛ። ስለሰማህን ተመስገን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ አምልኮ ላንተ ይሁን፣ ስግደት ሁሉ ላንተ ይሁን። ለዘመናችን ሁሉ እንገዛለን። የእኛ ብቻ አይበቃም። ዘራችን፣ ትውልዳችን፣ ምድራችን ይገዛልን። ዓለም ትገዛልን። ጉልበት ሁሉ ይስገድልን። ምላስ ሁሉ ያመስግንን። ምላስ ሁሉ ይመስክርልን። ተፈጥሮ ሁሉ ይገዛልን። በፍቅር ቋንቋ ይጠሩ፣ ወደ ስምህ ይሰባሰቡ፣ ወደ ቤት ይጠሩ፣ በስምህም ጌታው ይገዙ። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልይ። አሜን።